متريزيشن متريما زيغا እሺ ባል ስትወጪ ንገረኝ ምንድነው እንዲህ ተከናልብሽ ሲል ዳር አገናኛለሁ እንዳንቺ አይነት ሰው ሲመጣ ደግሞ ራሴ ለማግባት ጣጣራለሁ አራ መስባቡን መንፈስ ቅዱስ አንተታው እኩያሞች ነን እኔ አሁን 39 ዓመቴ ነው ቀንጨሬ ነው የተመጣጠነ ምግብ ስለማልበላ አንቺስ ትፈሻላሽ ከይሁድ እስከ ይሁዲ ወዳጆቼ ስሙ የዚች ልጅ ጉዲ አንድ ጊዜ ፋስታ እንዲ ካግማማችሁ አስቡት ግማቱን እቺ ልጅ ካራችሁ በስማ ግማታ እኔ አንዳንዴ መንታ ቢኖረኝ ብየመኛለሁ እግዚአብሔር በቂታ ግበም ተጣጣው እኮ በፊት ይልፍራው በስጣጣቱ ለመጣው አይደለም ጉርዶ ሀጋደን እኔ ታይራይ አጋታዳ አይበይ ቆሬ ቆልና ሰላም ቤተሰቦች እንደናችሁ አማነ ወይ ሁላ ማን እንግዲህ ሳደና ዛሬ እንግዲህ በአዲስ ቪዲዮ ከች ብለናል ከናንተ የሚጠበቀው ቪዲዮ ላይክ በማድረግ መጀመር ብቻ ምንም ሌላ ታምሪ ጀስት ክሊክ ላይክ ብቻ አድርጉ በቃ ያረጋል ላይክ ብቻ አድርጋችሁ ቪዲዮውን እስከ መጨረሻው ይመቻችሁ እኔ ራሴንም መደበቅም ሆነ ራሴንም ማጥፋት መፍትሄ አይደለም ታላ ብራዘር ቴሌፎርሚካል ኮኮ በቃ ብዙ ነገሮችን አለቀደ አስቀምጣችሁ ማለት ቻለኛል ከሱ ጋር ካላረከው መኖር ካልቻልኩ መሞትም አንድ ነው የሱን ካደረከው መኖር አንድ ነው ለኔ ይወርሳል መፍትሄ አይደለም ያልኩት ለዚህ ያዝምላ Ahora moral, aló, hey. ማናት ሚስባቱ አረ ታም ሰዎች የምታመሳስለኝ አላቃቸው ሚስባቱ ማለት ማናት ሳሚ 90.7 ሬዲዮ ባለቤት በድሮ በኢህአዴግ ጊዜ ሚስባቱን አታውቂያትም ማንስ ነው ሶሪ አንኖሽ ማለት ነው ሀገር ውስጥ ያኔ አልኖርኩም ብዙ አልኖርኩም ሚኖር ያለው ግን ብዙ አልኖርኩም በጣም ባለስልጣን ናት ግን እንደዚሁ ጸጉርሽ ምናምን ደስ ይላል ሚስባቱ ነበር አይ ደስ ሜቢ ቪዲዮ አንካየው አቃት እና ልጅሽ አብራሽ ነው የምትኖረው አሁን ነው 18 አመት በጣም ትልቅ ነው ሆም ስኩል ያረኳት አሁን ልበላኩ ዩኒቨርሲቲ ልትገባ ነው አይ ደስ ይላል ደስ ይላል ግን አሁን ብሪቲሽ ነሽ ያ ሎኬሽን ላፋለ ቪዲዮ ሰዎች አይናቸው እንደ ብራይት እንዳልሆንባቸው አረ በጣም እስኪ ሌላስ ቪዲዮዎች ለምን እኔ ትዳር አገናኛለሁ እንዳንቺ አይነት ሰው ሲመጣ ደግሞ ራሴ ለማግባት ጣጣ አራ
በስመ አብ ወወልድ ወመንፈስ ቅዱስ። አንተ ተው ተው የምን ትዳር ነው? አይ እንደዛ እንትን እኩያሞች ነን። እኔ አሁን 39 ዓመቴ ነው። ቀንጨሬ ነው የተንጣጣ እንዳትገለኝ ሳንጋባ እንዳትወጪብኝ። ቀንጭሬ ነኝ ቀንጭሬ የሳምንቱ ቤስት ቪዲዮ ይሄ የበለው እንዴት እኮ እንደሚያል ስለማታውቁ ነው። ወይ እኔ አንዳንዴ መንታ ቢኖረኝ ብዬ እመኛለሁ። እግዚአብሔር በተለይ ይሄን ላይፍ ከጀመርኩ በኋላ በቂጣ ገበም ታጣጣዎች በፊትኛ ኢንፍራይድ ስታጣቱ ለመጣሩ በቂጣ ገባም ሁለት መንቶች አይደሉ አላለኝ ጆሲን አግኝተኸዋል? አዎ በቃ ትንሽ ናሁን ትንሽ ከሱ ትንሽ እንትን ናሁን እኮ እንትን ነው ብዙ ስላለ ጆሲ ይበልጣል ነው። አዎ ትንሽ ይበልጣል። ጆሲ ሜትር ከ90 ነው፣ እኔ ሜትር ከ87 ግን ናሁን ሰውነት ከሰውነት ጋር ስለሆነ ነው ቀጭን ሰው ረጅም ይመስላል። ጆሲ እኮ ሲጋ የሚባል ነገር ወርዶ የለም አንቺ ጆሲ በጣም ረጅም ነው። የዛኔ ማስመጣ ጎልቶ ነው የሚታየው። አይ እኔ ስቲል ከአንተ የሚበልጥ አይመስለኝም ነበር ጆሲ። ባይዘው ሁለት ዓመት አየኝ ራቼ ብርቅ ነኝ እኮ ደማቸው ነገር ዘማ በላቸው ታኩር አንድ የቁም ነገር አውጥሪን ነው ማወራው። ማርያምን የምሬ ይሄንን ወደ ቀልድ የቀየረው ማለት ነው። እናቴ ትሙት ራሱ ላይ ወስኖ የቀየረው። እሺ አሁንም አተ አልቃና ገባ እያወሩ አላልኩም እንዴ? ዴንጀር ፊት ስማኝ፣ አሁን ልንገራት። ዴንጀር ፊት ዴንጀር ነው ያልከው። እባካችሁ እናንተ አታቀሳስሩኝ። ዴንጀር ነው ያልከው እኔ ስላልገባኝ ነው። ዴንጀር ማለት በእንግሊዝኛ አደጋ ማለት ነው በላቸው። አደጋ አሁን እሺ ከክፋት አይደለም። አንዴ ታኩር ላውራ፣ ማርያምን ላውራ። ከላይ ትእዛዝ ስለተነገረኝ አንዴ ተናገር። በጣም ከላይ ትእዛዝ ስለተነገረኝ ምን ማለት ነው? እስቲፎ እሺ ንገረኝ። ተው ስማው በቃ በላቸው እስኪ የሚለውን እንስማና ወደ ማጥፋት እንችላለን። ከዚህ ትሪ እንዳለደ በእናትህ አንዴ አዳምጠኝ። በእናትህ ተፈበት በለው። ቆይ አንዴ ትሪ ነው እንዴ? ላውራ ስሙኝ። እሺ ማርያም ቆም ራቼንም ረጅም ዓመት ቲክቶክ ላይ አውቀዋለሁ። ታኩሬንም ያው ረጅም ዓመት አውቀዋለሁ። አንድ ምስኪን በግ ህይወት ሊተቀይር ማየት ራሱ በጣም ደስ ይላል። የምሬን ነው። አንዴ በክፋት አይደለም በጣም ደስ ይላል። የጫካ ጸሎት በላቸው ራሱ እያያችሁት ነው። በረከት ጣለው እዚህ እና አሁን የምነግራችሁ ማለት ነው። ለምን ሁለታችን ብቻ ራቼሳ አንተሳ ለምን የሁለታችንስ ማንነት ይደረጋል? ኖ እኛ ጋር የተለፋ ንገረታ ኩሪ አሁን ራቼ ሱፍ አድርጎ ባንክ አካውንት አልነበር እንደሚያስከፍተው ለምን እሱን ተቆጣ እዛ በግ ስታግዱ የምትቀልዱትን ቀልድ የነበረውን ከኔ ጋር ትቀልዳላልኩ አይደለ? እሺ እኔ እኮ እኔ ሁለታችሁ እኛ ብቻ እንደምን እንሰደባለን? እኛ ብቻ እንደምን እንሰደባለን? አረ የገንዘብ ያለ እስከ መቼ ነው? ቆይ ግን እኔ እንዲህ የምሆነው በቃ የዕለት ተዕለት ህይወቴ እንዲህ ነው ማለት ነው። ቆይ እስኪ እዚህ ጋር ምንድን ነው የሚለው? የሹገር ማሚ ስልክ ቁጥር ነው እንዴ? አይ አይደለም።
እና ምንድነው የሚለው? እስቲ ቆይ ላንብቡ። ለማንኛውም እንቆምር ሐኪም ቤት በ300 ብር ብቻ ከህመሙ እናድኑታለን። ድንገት ባይድኑ እንኳን እኛ 500 ብር እንሰጡታለን። ኧረ ምን አይነት መታደል ነው ዛሬ! በቃ መዋዬን አገኘው ማለት አይደል? አሁን ነው ልሂድ። በመጨረሻም ደረሱ። ይግቡ። ቁጭ በል። ማን ልበል ስምህን? ፒፖ እባላለሁ ዶክተር። እና ፒፖ ምንህን አሞህ ነው የመጣኸው? ዶክተር በቃ ምንም አይነት ጣም መለየት አልቻልኩም። ምንም አይነት ማለት ይቻላል። አይዞህ ምንም ችግር የለውም ትድናለህ። ነርስ እስኪ ከሳጥን 22 ሽሮፕ አምጪልኝ። ኧረ ዶክተር ገለጸልህ ማለት አይዚው ነው። በል ይሄን አንዴ ፉት በለው። እሺ ዶክተር። እንዴ ዶክተር ይሄ እኮ ሽንት ነው። እንኳን ደስ አለህ። ይኸው የመቅመስ ችሎታ ተመልሷል። በል 300 ብሩን ከፍለህ ውጣ። እንደ ቀልድ 300 ብር ልበላ። ቆይ አገኛቸዋለሁ። በምግብ ብሎ በሽንባራ ብሎ በመስከረቴ ከአብዛም በኋላ ይግቡ። እንዴ ፒፖ እንዴት ነህ? ና እስቲ ቁጭ በል። ሰላም ነው? ምን ደህንነት አለ ብሎ ነው ዶክተር? በቃ ሙሉ ለሙሉ በሚባል ደረጃ የማስታወስ ችሎታዬን አጥቻለሁ። ሁሉን ነገር እየረሳው ተቸገርኩ። ምንም ችግር የለውም ትድናለህ። ነርስ እስኪ ከሳጥን 22 ሽሮፑን አንቺ። እንዴ ዶክተር ሳጥን 22 ማኮ ሽንት ነው። እንኳን ደስ አለህ ፒፖ። ይኸው የማስታወስ ችሎታ ተመልሷል። በል 300 ብሩን ከፍለህ ውጣ። እንዴ እሱን አፈመሴ ቪዲዮ ቢያለኝ አንተ ብቻ ነው ያለው። ማርያም በመብራት አታስመልጠኝ። ምንድን ነው የምፈልገው? እናንተ ጋር ወይ አንዴ ሁለቴ ላይቭ መግባት ብቻ በቃ ዝም ብዬ አስገቡኝና ፎሎ አስደርጉኝ። ከዛ ፌመስ አልኩኝ። ሌላ አልፈልግም። ማርያም ሌላ አልፈልግም። እኛ ጋር ላይፍ ስለገባ ነው እንደሚፈምሰው። አታውቅም። ተውሽ በቃ አንተ ጋር ስለወራሁ ብቻ ካርድ ማርያም እኔ ደስ ብሎኛል። ውስጤ ደስ እያለሁ አለቀስኩ። አልሆነም። ጥሬ ሙዝ ከነልጫው ይሄ እንትን ይሄ ቆስጣ ሳይቅስ እንትን ሳይ በርበሬ በማልበላው እኮ የለኝም። የማልበላው አይነት የለኝም። ግን አልፈምሳልኩ። አለቀስኩ። አልፈምሳልኩ። ምንሽ ምን ይሻለኛል? እግዚአብሔር ብሎ ወደ አንተ ባይጥል እዚህ አሁን እኮ ነው በቃ ነው መድኃኒዓለም ነው። እስኪ ፎሎ አድርጉ በላይ በመብራት ፎሎ አድርጉ በላቸው። ቢቀርብስ ለምን ይቀራል? ለምን ይቀራል? ለምን ይቀራል? እኮ አላማዬ እኮ ብዬ እኮ ይዤው ነው። አላማ ሳይሳካ ይቀር። ይሄ ወረቀት ብላ ይሉኛል። አየህ ወረቀት በልቻለሁ ለመፈመስ ያቁኛል። ወረቀት ውጭ አለው ለመፈመስ ወረቀት በልታል ለመፈመስ። አዎ ወረቀት በውሃ እያጠቀስኩ በልቻለሁ። ማርያም ለምን ወሻለ ብዙ ሰው ግን ፎሎ አያደርገኝም ወይ ነው? አዎ ማርያምን ተረዳኝ። በመብርሃን ተረዳኝ ነው። በመብርሃን እንደው በእግዚአብሔር ነው። ፎሎ አድርጉት በላቸው። ፎሎ አድርጉት። አዎ ደስ እንደው በእግዚአብሔር ነገ ነገ አንድ 20 ደቂቃ ይበቃኛል ነው። 20 ደቂቃ ዝም ብዬ ከውስጥ አንድ ያስገባኝ 20 ደቂቃ ውጤት ከዛ በኋላ ኧረ ትገባለህ፣ ችግር የለም። እስኪ እግዚአብሔርን በለኝ እንደው ማለት እንደው ቃል ግባልኝ። እግዚአብሔር ይስጥ። እግዚአብሔር ጨምሮ ጨማምሮ ይስጥ። አሜን። ፎሎወርህን በ180 ዜሮች በ180 ከፊት አንድ ባለው ዜሮ ያባዛል። አሜን። እኔንም
ፌመስ አድርገኝ። አሜን አሜን። እግዚአብሔር አለ ዜሮ ከዚህ በኋላ አያቃጥልህ። ዜሮ እንዲሆን አሜን 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 ይላል። ዜሮ 10 ደቂቃ ብቻ ይበቃል። ቁጭ በል አንዳንተ ይሄን ታምልካ መልክ ነው። የኔ ጣፋጭ በእናትህ እንዴት እንደምታምር ጊልዶ ጋር ልዘፍን ብለህ 10 መስመር ስንኝ ግጥም ይዘህ ስትሄድ አለው ለመስራት ምን አነሳሳ? ግጥም የለም ነው እሺ። ቀጣዩ ደግሞ በባለገሩ አይደል ገና በመጀመሪያ ዙር ስትወድቅ ለውድድሩ ድምቀት ብዬ እንጂ ጊልዶ ጋር መሄድ እኮ አላቃተኝም። አንቺስ ትፈሻላሽ ከይሁድ እስከ ይሁዲ ወዳጆቼ ስሙ የዚች ልጅ ጉዲ። አንድ ጊዜ ፋስታ እንዲህ ካግማማችሁ አስቡት ግማቱን እቺ ልጅ ካራችሁ። እስማ ግማታ እኔ ስሜ ጠፍቶኝ ስፈልግ በቤቴ እና ሲጠጡበት ጎረቤቴ ፈገግታሽን ስጪኝ ፈገግታሽ ምግቤ ነው ምሳዬም ራቴም ያንቺ ፈገግታ ነው ባልበላም ባልጠጣም ፈገግታሽን ስጪኝ ፈገግታሽ ምግቤ ነው ባልበላም ባልጠጣም ፈገግታሽን ስጪኝ ፈገግታሽ ምግቤ ነው። አይኑ ውስጥ ጣት አለ ይጫወተኛል፣ ጣቱ ውስጥ አይን አለ ያባብለኛል። የኔ ልጅ ፒያኖ የሱ ሙዚቀኛ ሲጫወትብኝም እንቅልፍ ማልተኛ። ፈራውና ተውኩት የቅጥነቴ ሳያንስ ደግሞ ፊት ለፊትሽ ፈሴ እንዳያመልጠኝ የብብቱን ጸጉር እንዳበጠረ ሰው እጆቼን ዘርግቼ ልንጎማለል ነበር። ደግሞ ንፋስ መጥቶ ፈራሁኝ እንዳልበር ልብስም ደራረብኩኝ በሱሪ ላይ ሱሪ ሹራብ ላይ ካፖርታ እንትኔ ላይ ደግሞ የአገር ሙታንታ ግርፓ አለመላ ከገኔጋ አስሞኩይድ ማንንም አልሰማም ጠቅ 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 ነው ማረጋችሁ ማንንም አልሰማም ነው ማለት እንዴ እነ ጎቤው የኢትዮጵያ ልጆች የኢትዮጵያ ልጅ ወይ ጎቤው ማንንም አልሰማም ምንድነው አረ ጎቤው እንደሱ ያለ ድሪል እኮ ነው ድሪል ነው ግራይንደርስ የለም አረ ቢሉጣ ድሪሉጣ እርግጥ ነዳጁን ሰርግ ዘርቺ የት አብሮ አደገኝ ልጅ እዚህ ነው የተመጥረከት ምን አንተ እኔም በ10 ብር ደልል ገባ 20 ብር አድርጌልሃለሁ። ውጣ አንተ ያንተ ቢሆንም አሰብ ውጣ። A few moments later ሰርግ ቤት እዚህ ጋር ነው። ሰርግ ቤት እዚህ ነው። አይ መጥሪያ ይዘሻል? መጥሪያማ እዚህ ጋር እሺ ባል ስትወጪ እንገናኛለን። 2 hours later እናት ወዴት ነው? ወደ ቤት ይለቀናል። አንቺ እንደዚህ ቅድም አውርታ እንዲቀናል ደግሞ ምንድነው እንዲህ ተከናልብሽ? ብዙ ወሬ እኮ አልችልም። እኔ እኮ ብዙ ወሬ እኮ ብዙ አልችልም። እኔ አስተዳደግ ንገረኝ። አስተዳደግ እሺ። ከዛ በፊት ግን ተወጃለሽ ፊልም ምናምን ነገር በጣም ኦኬ። ዘዋን ኤንድ ኦንሊ የሚለው ፊልም አይተሽዋል? አይተሽዋል? ሸዋፈራውና ጆዋሽንገር የሚሰሩበት ቆነ እንደዚህ ወባ ሹዋ ያረጋል ምናምን ነገር እዚህ ንቅ ያረጋል። ብታይ ቦክላክ ምን አይነት አድካሚ ቀን ነው እንዴ? የማየን ጣም ነው የመጣው። ያ ማለት እኮ ምን አይነት ጣም ይሰጠኛል?
ምን አይነት እጣን ነው የሰጠኸኝ? ተናገር። ምን አይነት እጣን ነው የሰጠኸኝ? እንዴ እጣኑን እሳቱ ላይ ካጨስኩት ጀምሮ አባትህ ፍላት ስክሪን ቲቪው ላይ ካልተቀመጥኩ ብሎ እያስቸገረ ነው። በመከራ ነው ያወረድኩት። አሁን ረኮቦቱ ላይ ቁጭ ብሎልኛል። ምን አሰርተህ በነው እጣኑን የሰጠኸኝ? እኔ ምንም አላውቅም። እኔ እጣን ገዝቼልሽ ነው የመጣሁት። አትናገርም አንተ። እናትህ አፍርት ብላና መታሃለሁ። እናቴ ማንንም መስደብ አይችልም። እሺ እንዴ እኔ እናትህ ነኝ እኮ። እናትህ ላይ እጅን ትሰነዝራለህ? እንደዛ እናቴን የነካት ሰው ቀጠዋለሁ እንዳላልከው ራስህ ሰነዘርክብኝ። እናቴን መተዋል። ያ ማለት መቀጣት አለብኝ። እንዴ ምንድን ነው? ከኔ ውጭ ልጅን ማንም ሰው ጫፉን መንካት አይችልም። እሺ ነገር ሰዎች እንኳን ደስ አላችሁ። እድሜ ልካችሁ ቁጭ ብላችሁ የምበሉበትን ወር ስላወርሳችሁ ነው። ምን 100 ሚሊዮን ምን ማንኪያ? ወይኔ አባትህ ዛሬ ልክ አይደለም። ለምን ወጣ ብለህ ከጓደኞች ጋር ተዝናናው? አየር ተቀበል በዛው። ማኔ አንቺን የመሰለች ሚስት እያለችኝ ጓደኛ ምን ያደርግልኛል? ሜካፕ ስትቀቢ ሚስቴ፣ ያለ ሜካፕ ደግሞ ጀለሴ አይደለሽ እንዴ? እኔ ጀለስ ነኝ? አዎ። ምን ልታዘዝ? የሳር ጁስ አለሽ እንዴ አባ? የሳር ጁስ። ኧረ እንደዚህ ነገር የለም። አሳ ተደብድቦስ ምን ነው እንደዚህ? ይኸውልሽ ጀለሴ እነሱን ታያቸው ከጅምን የመጣ ነውና ማለት ነው። ለጅሚውን ባይሆን አለ የአንበሳ ስጋ የአንበሳ ስጋ የፈረስ ቅልጥም ይሻላል። የፈረስ ቅልጥም ወደኔ ያማል። አንተ ትንሽ 1-2 ደቂቃ ቆይተህ ዞር ብለናልና ሌላ ሴት አስተናጋጅም ካለች ላካት። እሷ ምን ማሳጅ ቤት ነው? ሴት አስተናጋጅ ምን? አይ የለመድነው ሴት ነው። ያው ምግቡን ከሆነ ነው ያለው። ምግቡን ከሆነ ቆይ ልጁ ይምጣሽ፣ ሰርፕራይዝ ልናደርገው ነው። ልደቱ ነው። ከዚህ በላይ ምንድን ደርዘሙላችሁ? ልደቱ ነው። ለዛ ነው ሰርፕራይዝ ልናደርገው ነው። ልደቱ ነው። ከዚህ በላይ ሰው በቃ የተለመደውን በቃ ለሊትሯ ልታመሹበት ያው ያን አንተ ምን አርግ ነው የምትለን? ሰላም ነው። በረታ እንዴ ነው? ጠፋን አይደል? አዎ ጠፋችሁ። በዛው እናንተ አይደረግልን። አረ ችግር የለም ጋሼ። ያው እግዚአብሔር የሚፈልገውን ሰው የሚወደውን ሰው ነው የሚወደው። እሱ ልክ ነው። ሁላችንም ወረፍተኞች ነን። አዘን ደግሞ ይጎዳል፣ ሰውን ይጎዳል። ያለው ሰው ያለው ሰው አሁን እኔ እና እሱ አንድ ላይ ተወልደን አንድ ላይ ነው ያደግነው። እናውቃለን። እሱ ነው ቤት መሳለ ብላ ብሎ ገብቶ ሊሞት ይችላል። ኧረ ራስ ድብን በለን ታመዳም። አንተ ውጡ ዝም። አንተን ስራ ጠራጊ ተው ልጆች አትጣሉ። ፀጉር አብቅለን እኛ ለቅሶ ተው አትጣሉ። አዘን ነው አመጣጣችን እኮ ቢሮ እንነጋገራለን። ምናግዝ ነው ቢሮ እንነጋገራለን። የሚታገዝ ነገር አለ። የጎደለው ምንድን ነው? ሬሶ የሚገንዘው ሰው ጠፋ። የሚገንዘው ሰው ጠፋ። ወይ ልጅ አንተ ገንዝልኝ። አንተ ጎበዝ። እኔ እርግማን አለብኝ ደግሞ ገሌና አልፈጠምኩም። አመት ከ6 ወር ነው። አንተ ድሮም አውቃለሁ የፈጣሪ እንትን አለብሽ ልጅ። አንተስ እንኳን ጋሼ ንቅሳት እኮ ያለበት ሰው መገነዝ አይችልም። በእኛ ሀገር ስታንዳርድ ንቅሳት ያለበት ሰው አይገነዝም። እሺ ሬሶ ምን ላድርገው? እሺ ቆይ አትተባበሩኝም? እሺ ምግብ ነው በላሽ። ወጥ ጋሺ ምግብ ሬሶን አስቀምጠው ምግብ ሲወጥ ይዋጥሎታል። ምን እንዴ ሬሶ ተቀምጦ ሰውኛል ሰው የስ መብራት መጣ። ቁጭ በል። መብራት መጣ። እንጀራ እንደሚጋግር ሰው ወጥ እንደሚሰራ ሰው ወጥን ያደለው እንደሚሰራው የጓጎለ ከሆነ አው ምን አደረኩኝ? መብራት ሲመጣ የሚያሮጥ ያን ቶም ኤንድ ጄሪ ለማየት ነው አይደል? አይደለም። እና ለስፓይደርማን ነው። ዝበል ቡናውን ፈጨ። አሁን አንዴ መብራት የመጣው እና መብራት እስኪጠፋ ነው የምትጠብቀው? ተነስና ፍጨው። ምሳ በላ አልበላው? ከመሶብ ውስጥ አንድ እንጀራ ይዘና ቶሎ በል። እሺ ይሄው አንድ እንጀራ ነው የወሰድከው? አዎ አንድ ነው። እንካ ችኛዋን ጨምርባት። እንካ ከአንድ እንጀራ በላይ በዓል አይደል እንዴ? ብላ እኮ በዓል ቢሆንም ይበዛል። አምጣው። አምጣው ወጥ ላድርግልህ። አምጣው። እንዴ 5 ጭልፋ እኮ ነው ያደረግሽው። አታፍጥ፣ አርፈህ ብላ። እሺ በስመ አብ ጠገብኩኝ። ልትወው ብቻ እንዳይሆን አታደርገውም ማለት ማን አስጨምረኝ አለ? ምን ሆንክ? እኔ መች ጠየቅኩሽ? ራስሽ አይደለሽ እንዴ በግድ የጨመርሽው? እኔ ነኝ ያልኩ? ማይ ራት ደርሷል። ደረሰ? አዎ። ምንድን ነው የሰራኸው? ፍርፍር። ምን ነው? ትላንት ማታ ምንድን ነው የሰራኸው? ፍርፍር። ምሳ ላይስ? ያው ፍርፍር። ቁርስስ? ፍርፍር። ሰውዬ በፍርፍር ልገለኝ ነው? ምን ላድርግ? እሺ ቤት ውስጥ እኮ ያለ እንጀራ ምንም የለም። እሱን ለራስ አብቀው፣
ለኔ ሂድና ሌላ ነገር ስራልኝ። ምን ልስራ? ጥብስ እንዴ? ስጋ ከየት ይመጣል? አላውቅም። ግን ሂድና ስራ። ይሄው ደርሷል። እንዴ ስጋ ከየት አመጣ? ድመቷን ስማንተ ተረገምክ ወይ መሰሉኝ። ናስቲ ያንን አረንጓዴ ጀሪካን አምጣ እስቲ። አረ መሰሉ አረንጓዴ ጀሪካን የለም። ከመጣው ግን ወየውልህ ያን አረንጓዴ ጀሪካን ቀጥ ብለህ አምጣ። አረ የለም መሰሉ የለም እንዴ። ፈልግ ሳትፈልግ የለም አትበል። ከመጣው ወየውልህ የለም ነይ ወየውልህ ብያለሁ። ነይ እሺ እኔ ልምጣና እኔ ነው ያድርገኝ። እኔ ነው ያድርገኝ። ይሄ አይደለም አይደለም ወይ? አረ መሰሉ እኮ ሰማያዊ ነው። እኔ ነኝ አንተ ነው የምታውቀው። ማን ተማረ? ይሄ አረንጓዴ ነው ሰማያዊ ሰማያዊ ጀሪካን ነው አይደለም? አንቺ አንዴ አረንጓዴ አልሽው ወይኔ አሁን ከኔ ጋር ክርክር ያዝ አይደለም። በእናትህ ኧረ ተይ በእናትህ ክርክር ያዝ አይደለም። ና እያልኩህ አንዴ ና እስቲ። የማን ልጅ ነህ? የማን ልጅ ነህ? የአባቴ ልጅ ነህ? አባትህ ማን ነው? በእናትህ ይሄን ማን ይገዛልህ? ማን ይገዛልህ? አባቴ ታምር ወይኔ ስታምር አውልቃት በዚህ ቀይር። ኧረ እኔ አልፈልግም። ኧረ አንተ የት እየሄድክ ነው? እሺ የት እየሄድክ ነው? እናቴ ዘይት ግዛ ብላለች። የት አለ ዘይት? በባዶ እጅ ነው እንዴ መገዛው? ብር አልያዝክም እንዴ? ያረጃል እኮ ነው አንተ ና አብሉን አውልቀው ቶሎ እንዴ። አውልቀ አልፈልግም። አቢ እኔ አልመታሽም ብዬ አንቺ ልጅ ነሽ። አልመታሽም አቢ ልቀኝ ወደዛ ባ ምንድነው እንዴ? ብሬንም አምጣ። ብሩን እኔ እሰጣለሁ። ዘይቱን ሂጅ ገዝቼ ልመጣለሁ። አብሉን አውልቀው ቀይረኝና ጠብቀኝ። ኧረ እኔ አልፈልግም። ምን ሆነ? ስፈልግ ሂድና ዘይቱን ግዛና ነው ገዝቼ ልምጣ። አዎ ኧረ እባክህ ስፈልግ ሂድና ግዛና እንዴ። አትማታ ና አሁን አብሉን አውልቀው ልቀኝ። ምን ሆነ ነው? አባቴን እንዳልጠራለሁ። ሂድና ጠራው። ማን ነው አባቴ? እንዴ አባቴ ዛፓ እኮ ነው። ዛፓ እንትን ነው እንዴ? አንድ ቀን እንዳንተ የሆነ ሰው እንዲህ ብሬን ሲወስድብኝ ምናምን ሄጄ ስነግረው መጣና አባቴ ይዞ 20 ሊትር ጀሪካን ነው ወሸላው ላይ አንጠልጥሎ የላከ። ኧረ አቢኔ ማን እንደሆንኩ አያውቅም እንዴ ፋዘር? እኔን እየፎገርሽ ነው? አንቺ ልጅ ነሽ ሳይ። ኧረ እኔ አልፎገርኩም። የምርሽን ነው? አዎ። እንዴ አባትሽ የቀዩ ቤት ነው እንዴ እናንተ? አዎ። ኧረ እባክህ እዛ የፖሊሱ ልጅ ነህ እንዴ? እንዴ እንደዛ አትይኝም እንዴ ባቢ? መጀመሪያ እንዴ እደግልኝ እሺ። ዘይቱን ሄዳ ማለት ነው ግዛላት ነው ማለት እንካ። ይሄንን ደግሞ ማለት ነው ስታድግ ትለብሷለሽ። ስታድግ ትለብሷለሽ። ጎበዝ ወይ ያው ቢጫት መቀም ጀምራላ። አሁን እጄ ነው ለፋሰም ነው። አሁን እጄ ሴት ልጅ መልኳ ይመር እንጂ ጸባይዋ በዱላ ይስተካከላል። ብራዘር የመደባደብና የመደብደብ ሱስ ካለብህ ፉሪ ሜዳ ከሰይዶ ጋር መደባደብ ትችላለህ። ይሄ የማይበላና የማይጠጣ መልክ ስትከተል መቼም ተመልሰ ድጋሚ የማታገኘው ማንነት እንዳታጣ። ጊሽጣ ራስ አይናይዶ እንዴ ምን እሺ ቻይኛ ጉርዶ ሀጋዳን እኔ ታይራይ አባታዳይ በይ ቆሬ ቆልና ወይኔ ኮማንዶን ናፕ ከሞንደ ምን ፈልገው አይ በታደም ቻይና ስለጠን ያጎርበዳ አይኔ ሰላም ነው አባ? ሰላም ነው እንዴ? ስኳር ምናምን ታገናኛላችሁ ተብዬ። ኦ ሹገር ምን አነሳሳው እንዴ? ከበደኝት ህይወት ከበደ። አይ ዘመን ወጣት ታስቃላችሁ እኮ። እሺ ምን አይነት ይሁንልህ? ስንት አመት ምንድነው? አረ ምንም ትሁን መስፈርትህ ንገረኝ። ምንም መስፈርት የለኝም። ለምን ግን ባይሆንም እውነት ምንም መስፈርት የለህም? ምንም እንደዛ ከሆነ አላጣልህም። እንደዛ ከሆነ አላጣልህም እና ተከተል። እሺ አንተ ስጠው ተቀበል። አንተ ጨሞን አንተ በአንተ ቤት አገኘው ብለህ ምናምን ነገር ላጥላጥ ምናምን ልታደርግ አዎ አይኔን ነተኛው ለኳምባራ እዚህ አካባቢ ለቀቅ። ምን እያፈርክ ነው? እዛ ለሜዳ ላፈር ሌላ ቦታ ላይ አይቻ ሂድ። ቀጥ ብለው እንደዚሁ ነው። ቀጥ ብለህ ትሄዳለህ። እስኪ እቺን ቪዲዮ አይተን እንመለስ። የት አለች?
አንተ ቪዲዮ ላይ ነው የምታየው። አሁን ነው እንደምታየው። እሺ አሁን ካልመጣ እናትህ መቼም አይመጣም። ኧረ ከፍቲ ነው። አንተ ንገረው። ቪዲዮ ላይ ነው የምመጣው። እናትህ ትሙት ዝም ብለህ አንተ እናትህ ትሙት አትበልናሽ። አንተ ቪዲዮ ላይ ነው የምመጣው ወይስ እዚህ ነው የምመጣው? አታታቃ አትነግሪኝ እንዴ? ቪዲዮ ላይ ነው። አንተ ካላወቅ 2000 ማታቀም እኔ መቼም ካንቺ ጋር አልሰራም። ሂድ ከፍቲ ኧረ በለው በጣም ጨዋታ ጨምራቸዋል ማለት። ኤኒዌይ ቀጣይ ደግሞ እስኪ እንገናኛለን። በረን ፈታ ዘርታ እስከጥግ ድረስ እንላለን። ሀሳብ አስተያየታችሁን የተመቻችሁን ቪዲዮ ኮሜንት ላይ አስቀምጡልኝ። ቪዲዮ ላይ ካንሰል ካላችሁ ላይክ እያደረጋችሁ ታማል ላይ የሚፈልጉ ሰዎች ቪዲዮ ሼር አድርጉላቸው። እኔ ጋር በሌላ ባበደ ቪዲዮዎች እንገናኛለን። እስከዛው ድረስ ኢትዮጵያ ለዘላለም ትኑር።